ሲፈልግ ሀሴት የምትባል እንግዲህ የከተማ ልጅ አንድ ስላለች የኪራ አባት ጓደኛው ልጅ ናት ማለት ነው። እና ስለዚህ ከእሷ ጋር ፍቅር እንዲጀምሩ እሷ እንድታግባባው ኪራን አደራ ጭምር ሰጥቷታል። ጽናት ታልሆነ እኔ ህይወትሽ የሚቀየርበትን ገንዘብ እሰጥሻለሁ፣ አንቺንም ደግሞ ለጥሩ ሰው እድርሻለሁ። ክብሮም ስለ አንቺ መልካምነትና ከክብሮም ጋር ያላችሁን አሪፍ ጊዜ ያሳለፋችሁትን ነግሮኝ ነበር ብሏታል። የኪራ አባት ማለት ነው። ጽናትም ኧረ ከክብሮም ጋር እኮ ምንም አይነት ከወንድምነት የዘለለ ግንኙነት አልነበረንም ብለዋለች ማለት ነው። እና እንግዲህ እኔም መልካም ሰው ድርሻለሁ፣ ጥሩ ሰው ለህይወትሽ አስፈላጊ የሚሆን ብሎ ሲላት ጽናትም አይ ጋሺ እኔ በአሁን ሰዓት ትዳር ለመያዝም ሆነ ፍቅረኛ ለመያዝ ዝግጁ አይደለሁም ብላ መልሳለታለች ማለት ነው። እንግዲህ የኪራ አባት ያው ልጅቷን ኪራ ሄዶ እንዲቀበላት አድርጓል ማለት ነው። እቤትም መታለች። ጭራሽ በቃሽ ጋሼ ቡና ላፍላ ለእንግዳ ስለሚመጣ ብላለች ለሀሴት ብላ ስትለው ኧረ ሀሴት እኮ ቡና አጠጣም አላርጂክ አለባት ብለዋል። የምን የቡና ብላ እንግዲህ ጽናት ጠይቃለች ማለት ነው የኪራን አባት። አዎ የሰው በሽታ እንደ መልኩ እንደ ሰው የተለያየ ነው ብሏታል የኪራ አባት ማለት ነው። ምረት እንግዲህ ጽናት ማለት ነው ጽናት አሳልፋ ለመስጠት ከብዷታል። አንደኛ ደግሞ አደራ በቃ አደራ በጣም ከባድ ነገር ነው እና ቃሏን ለመብላት ስለከበዳት የራሷን ሕይወት አሳልፋ እየሰጠች ነው። ለምንድን ነው ጽናት እውነቱን መጋፈጥ እውነቱን መናገር ያቃታት አሁን ላይ ማለት ነው? ኪራን እንግዲህ ያገኘችው ስለ እውነት ከሆነ ድራማም ቢሆንም በስንት ፈተና ዙሪያ አልፋ ነው ኪራን የግሏ ያረገችው ማለት ነው። እና ብዙ ነገሮችን እንግዲህ መድኃኒት እዛ ቤት ሲመጡ ከሶሲ ጀምሮ ከቤቲ ጀምሮ ያላረጓት ነገር የለም። እንግዲህ አሁን ላይ ደግሞ ሀሴት የምትባለው መታለች ማለት ነው። ስለዚህ ሀሴት እዛ ቤት ውስጥ በጣም እንግዲህ በጠዋት የምትነሳ ሴት ናት። ከ12 ሰዓት ተኩል ተሆነ መኝታ ምንድን ነው የምትል የምታነቃቃ ብቻ ለየት የምትል ናት ማለት ነው። እና በጣም ነው የሚገርመው። እዚህ ጋር እንግዲህ ኪራን ሳሎን ላይ ተኝቶ ነበረ። እሷም መኝታ ቤት ጥሏት ሄዶ እሷም ደናደር ብላው እሱም ደናደሪ ብሏት ሄዷል። እንግዲህ ሳሎን ላይ ተኝቶ በጠዋት ተነስታ አሁን እኮ 12 ተኩል ነው እስካሁን መኝታ ብላ ውሃ ረጭታው ነበረ። እኔ ቀሰቀስኩት በአሁን ሰዓት አንተን ብቻ ነው እንጂ እነ ጽናትንም አልቀሰቀስኩም ብሎ ሲላት፣ እንዴ እነሱማ ደክሟቸው ነው የተኙት ተያቸው አትቀስቅሻቸው ብሏታል። እና ተኝ ልተኛበት እንቅልፌን አልጨረስኩም ብሎ ሲላት መኝታ ድጋሚ ብለዋለች ማለት ነው። አዎ ብሏታል። ያው እሷ እንግዲህ በኩባያ ያዘችውን ውሃ ይዛ ወደ ክላሷ ሄዳለች ተነስታ ማለት ነው። እንግዲህ ኪራ ጽናትን ምንድን ነው ያስቀየምኩሽ? ምን አርጌሽ ነው? ምንድን ነው በደሌ? ልካስሽ ይቅርታ ብሎ ሲጠይቃት በቃ ተወኝ፣ ምን ያላረከኝ ነገር አለ? ከእንግዲህ መራራቅ አለብን፣ እኔ እናንተ አንድ ጋ መሆን የለብንም፣ እውነታውን ማወቅ አለብክ ብለዋለች። ምንድን ነው የምትይኝ ብሏታል። ምን ያላረከኝ ነገር አለ? እዚህ ቤት ተመጣው አስገደ ደፈርከኝ፣ ብዙ ነገር አረከኝ፣ ህይወቴን አጨለምክብኝ ብለዋለች። የድሮውን እኮ ረስተን በአዲስ ህይወት ጀምረናል። ጽናት ምንድን ያጠፋሁት? እኔ ስቀርብሽ አንቺ እየሸሸሽ ነው፣ ፍቅራችን ገደል እየገባ ነው። ያጠፋሁት ነገር ታለ ንገሪኝ ብሎ ሲላት በቃ ምንም ነገር የለም ያላረከኝ ብላ በጣም ነበር የተቆጣችው። ታይ ጽናትዬ እያለ ሲለምናት እንግዲህ እምቢ በማለቷ በጥፊ መቷታል ማለት ነው ጽናትን። እሷም እንግዲህ ኪራ ይቅርታ አድርግልኝ፣ ከዚህ በላይ አልችልም፣ እውነቱ ይሄ ነው ብላለች ማለት ነው። ለምንድን ነው እውነቱን የማትናገረው? ሀሴት የመጣችው ለአንተ ፍቅረኛ ወይም ሚስት እንድትሆን ነው።
አባትክ ደግሞ አደራ ብሎኛል ብላን እንዳትልም እዚህ ጋር አሳልፋ እሱንም ለመስጠት ከብዷታል። በምን ጉዳይ እንደሆነ ኪራም አያውቅም፣ ምሩም አታውቅም፣ ናሆምም አያውቁም ማለት ነው። እና ምሩም ጽናት በጣም ተቀያይራለች። አባቷ መጥተው ተሄዱ በኋላ ምን እንደሆነች አላውቅም፣ ናሆምዬ አንተስ አታውቅም እንዴ ብላ ጠይቀው ነበር። ናሆምም እኔ ምንም አላውቅም ብሏታል። እንግዲህ ስለ ሀሴት ቅድም ስታወራ ሰምቻታለሁ ብሏል። በቃ ስለዚህ ሄጄ ምሩማ ጽናትን ማውራት አለብኝ ብላ ስትል ምሩ ናሆም ምን ብሏታል? ከዚህ እንዲቀራረቡ ብዙ ነገር አድርገን አስታርቀናል። ከእንግዲህ ግን ቢቀር ይሻላል። አንድ ሰውን ሄደሽ ስትገፋፊው የግዳጅ ይመስላል። ስለዚህ ሁሉም የየራሱን ህይወት ቢኖር ይሻላል ብሏታልና አንዳንድ ወሬዎችን እያወሩ ባሉበት ሰዓት ይህ ነገር ስለኛ ታሪክ ይመስላል ብሏታል ብለዋለች ማለት ነው ምሩ። ናሆምም ምሩ በቃ ለምን ፍቅር አንጀምርም ብሎ እያለ ባለበት ሰዓት ነበረ እንግዲህ ሀሴት የምትባለዋ ሴት እነሱ እንግዲህ ሊሳሳሙ በተቀራረቡበት ሰዓት ፍቅር ሊጀምሩ ማለት ነው። ሀሴት የምትባለዋ መታለች ማለት ነው። እና እሷን ሲያዩ ውይ መጣሽ እንዲህ ሀሴት ብላታለች። እንዴ ምን ሆናችሁ ነው እንደዚህ የምትደነባበሩት? እዚህ ቤት ሰው ግን እኔን ሲያዩ እንደሚያደነባብረው ምንድን ነው ብላለች ማለት ነው። እንግዲህ ሀሴት ለአባቷም ስልክ ደውላ በጣም ብርድ እንደሆነ ግን እጅ እንዳልሰጠች የተቋቋመችው እንደሆነ እዛ ሀገር በጣም ብርድ ነው ይሞቃል ብላለች ማለት ሙቀቱን እንዳልቻለችውም እየተናገረች ነበረ በስልክ። ኪራ ግን መጨረሻው